الله أكبر الله أكبر الله أكبر الله أكبر. بشكر الله عز وجل والبدن جعلناها لكم من شعائر الله فاذكروا اسم الله عليها صواف فإذا وجبت جنوبها فكلوا منها وأطعموا البائس والمعتر كذلك سخرناها لكم لعلكم تشكرون. معاشر عباد الله المؤمنين، هذه العبادات كلها تستحق الشكر لأنه لا يوفق لها إلا من وفقه الله عز وجل، لكن كما قال الله عز وجل وقليل من عبادي الشكور. شكر نعم الله عز وجل أمر عظيم وجد عظيم. ربما يحس الإنسان أنه قام بهذه الأعمال وبهذه العبادات بقوته وحيلته، كلا وألف كلا، لا يمكن. هذه العبادات كلها تحتاج إلى توفيق من الله عز وجل وتسخير منه، ولهذا أن الله سبحانه وتعالى أردف هذه العبادات العظام الشكر، شكر النعم، شكر الله عز وجل على توفيقه وامتنانه وتسخيره وتوفيقه لهذه العبادات. ود مؤمنان ያለፉት ቀናት አላህ Subhanahu Wa Ta'ala ካላቃቸው ከፍ ካደረጋቸው ቀናት ውስጥ የነበሩ ቀናቶች ናቸው። ታላቁ የእስልምና ማዕዘን የሆነው ሐጅ የተከናወነበት አላህ የወፈቃቸው የአላህ ባሮች ካሉበት ሀገር ለበይክ اللهم ለበይክ ብሎ ወጥቶ አርض العرፋ ላይ ቆሙ ለአላህ Subhanahu Wa Ta'ala መተናነሳቸውን ተገዥነታቸውን በላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ከፍ ባለ ድምጻቸው ያረጋገጡበት ከጌታቸው ምህረትን የከልጀሉበት ወንጀላቸውን በይፋ በአደባባይ የገለጹበት አቅም እንደሌላቸው ጥፋተኞች እንደሆኑ የመሰከሩበት ቆሞ ያለቀሱበት በእንባቸው ከፊታቸው በፊት ቀልባቸውን ያጠቡበት አላህ Subhanahu Wa Ta'ala ቃል በገባላቸው መሰረት ባሮቼ እዚህ ቆማችሁ በሙሉ ምሪያችኋለሁ ብሎ ምናልባት ከአላህ Subhanahu Wa Ta'ala ረህማ ንፉግ የሆነው ካልሆነ በስተቀር ምህረቱን ያጎናጸፈበት እነዚህ ቀናቶች ናቸው ያለፉት። አረፋ ላይ መቆም ከባድ ነገር ነው፣ ትልቅ ነገር ነው። ትልቅ የአላህ Subhanahu Wa Ta'ala ተውፊቅ የሚጠይቅ ነገር ነው። እዛ ላይ ቆሞ ተቀባይነት ማግኘት ደግሞ በጣም ከባዱ ነገር ነው። ከዛ መጥቶ ሙዝደሊፋ ሜዳ ላይ ተኝቶ ድሮ የተኙበት የነበረውን ለስላሳ ፍራሻቸውን ትቶ መሪው ተመሪው ሀብታሙ ደሃው ጥቁሩ ነጩ አፈር ላይ ተኝቶ ገና መጨረሻ ላይ አፈር ላይ እንደሚተኛ ራሱን ያየበት ሁኔታ ነው ያለፈው። እንደ ጻንጧት ተነስቶ ጠጠር ለቅሞ ጻናት ናቸው መሬት ላይ ሲሄዱ ድንጋይ ያነሱ የሚወራወሩት። የትልቅ ሰው ተለያየ ደረጃ ላይ ያለው ሰው ድንጋይ ለቃቅሞ ይህን የሚያደርገው ለአላህ መገዛቱን ዝቅ ማለቱን አላህ Subhanahu Wa Ta'ala ያዘዘውን ነገርን ያለ ማመንታት መፈጸሙን ነፍስያውን መስበሩን
የሚያሳይበት ሁኔታ ነው የነበረው። ሄዶ የሸይጣን ተምሳሌት የሚገለጽበት ቦታ ድንጋይ ወርውሮ የሐጅ ስርዓቱን በዚህ መልኩ ቀጥሎ ምናልባት አሁን ሰዓት ላይ ብዙዎቹ የመጨረሻ የስንብት ጠዋፍ አድርጎ ወደ ሀገሮቻቸው እየተመለሱ ነው ያሉት እያለቀሱ ቀልባቸው ከዛ ታላቅ ቤት መለየትን እየጠላች እየተጸየፈች። ምክንያቱም እዛ ቦታ ላይ ሰኪና ነው ያለው፣ እርጋታ ነው ያለው፣ አኸራን ማስታወስ ነው ያለው፣ ወደ አላህ ስብሓነሁ ወተዓላ መቃረብ ሴንስ የሚደረግበት የሚሰማበት ቦታ ነው ያለው። ዒባዳዎች አጅራቸው በጣም የሚልቁበት ቦታ። ሐጅ ያለዱ ሰዎች 10ሩን የዝልጃ ቀናትን በዒባዳ በጾም በሰደቃ በዝክር አሳልፎ በተለይ ያቺ ውዷ ቀንን ዓረፋን ጾሞ በቀጣይ ዒድ አድርጎ በደስታ በምስጋና ዒዳቸውን ያጠናቀቁበት ሁኔታ ነው ያለፈው። እነዚህ ዒባዳዎች ሁሉም ሰው በእኩል ደረጃ አይፈጽማቸውም። በእኩል ደረጃ እኩል ስሜት ውስጥ ሁሉም ሰው ሊኖር አይችልም። በኢማኑ ልክ ነው እነዚህ ዒባዳዎችን እያንዳንዱ ሰው የሚያጣጥመው። እነዚህ ቀናት አላህ ከፈጠራቸው ቀናት ውድ የላቁ ከፍ ያሉ በሰዎች መካከልም የደረጃዎች መበላለጥን ጭምር የሚመዘግብባቸው ቀናቶች ናቸው። ከየትኞቹንን ዛሬ ማወቅ አንችልም። ምልክቶችን ግን ልናይ እንችላለን። ምክንያቱም ዒባዳ የተቀባይነቱ አንዱ መገለጫ ምልክቱ ቀጣይ ሌላ ዒባዳን ማስከተል መቻሉ ነው። ቀጥለን እንትካስ ወደ ኋላ መመለስን ሳይሆን ወደፊት ወደ ተሻለ ምንራመድ ከሆነ የተሻለ ዒባዳ የመስራት ፍላጎት፣ ጉጉት፣ ጽናት፣ ፍላጎት፣ እስትቃማ ፍላጎት የሚያድርብን ከሆነ ከማዕሲያ መራቃችን ከበፊቱ በተሻለ የሚሰማን ከሆነ መስጂድን የምናፈቅር ቁርአንን የምናፈቅር ወደ ዲን ፊታችን መመለስን ለዲን መኖርን ለኢስላም መኖርን የምንከጅል የምንናፍቅ የዛ ስሜት ውስጣችን ላይ ያደረ እየጨመረ የሚል ከሆነ ምን ዓላማት ቀቡል العبادات ይሰራናቸው ዒባዳዎች ተቀባይነት እያገኙ ነው የሚል ተስፋ ጭላንጭል ነው ማለት ነው። በተቃራኒውስ ወደ ኋላ የምንሸራተት ከሆነ ትላንት የተጸየፍነውን ወንጀልን የምንዳፈር ከሆነ ከዒባዳም የምንሳነፍ ከሆነ ከመስጂድ የምንሳነፍ ከሆነ ከቁርአን ጋር የነበረን ሪሌሽን የሚቋረጥ ከሆነ ዝም ብሎ ድካም ላይ ነው የነበርነው፣ ችግር ላይ ነው የነበርነው ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ዒባዳዎች እነዚህ ታላላቅ ዒባዳዎችን ጾምን ስንጨርስ ሽክር ነው ያስከተለው፣ ሰላት ስንጨርስ ሽክር ነው የምናስከተለው። ኢብኑ ተይሚያ ረሕመቱላሂ ዐለይህ በጣም ትልቅ የሽክር ቦታ ሽክር የሚባለው ትልቅ ዒባዳ እንደሆነ የገባኝ አሉ ረሱል ዐለይሂ ሰላቱ ወሰላም ለሙዓዝ ያስተማሩትን ዝክር ሳስተነትን ነው አሉ። ከሰላት በኋላ ከምናደርጋቸው ዝክሮች ውስጥ አንዱ ትልቅ ዒባዳ ትልቅ ዝክር ምንድን ነው? አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስን ዒባደቲክ ባዕደ ኩል አሰለዋት አልመክቱባ። ሰላት በቀላሉ አንተ ጉልበት ስላለ ጤና ስላለ አሰግድም። ብሰግድም ሸክሊ ነገር ነው የምንሰግደው። አላህ ሲወፍቀንስ ያገራልን እንደሆነስ ሐቁን ጠብቀን እንሰግዳለን። ሩህ ያለው ሰላት ነው የምንሰግደው። ጡማኒና ያለበት ሰኪና ያለበት አላህ ስብሓነሁ ወተዓላ አላህ ፊት መቆማችንን እየተሰማን የምንሰግድበት እያንዳንዷ ሰላት ስንሰግድ አኽሩ ሰላት የመጨረሻ ሰላት የሚል ፊሊንግ ስሜት ውስጣችን እያደረ እንሰግዳለን። ይህ የአላህ ስብሓነሁ ወተዓላ ተውፊቅ ያለበለዚያማ እኮ እንሰግዳለን። ሰላት እሱ አይደለማ ጎንበስ ቀናው ርቆ ስጁዱ ቁጥር ብቻ አይደለም ሰላት። ቀድ አፍለሐ አልሙእሚኑን ብሎ እኮ አላህ አለዚነ ሁም ፊ ሰላቲሂም
خاشعون يعني حج سيالك من دنو الله يسكتلو ثم أفيضوا من حيث أفاض الناس واستغفر الله استغفار ولتكملوا العدة رمضان سيتعرس من نالو ولتكبروا الله على ما هداكم ولعلكم تشكرون كصوم بوالا صوم زنبلوس ومغبن ماقوم بቻ ስላልሆነ ነው حج من دزاو ነው ብዙ ቦታ ላይ شكر ነው حج በኋላ አላህ ይገልጽ ኢብራሂምን ታሪክ አላህ ነገረንና ኢብራሂም አለይሂ ሰላም ዱዓ ካደረጉት ውስጥ አንዱ ምንድነው ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم مجرش علي وارزقهم من الثمرات لعلهم يشكرون نديها مسجنوا والبدن جعلناها لكم أضحام ياردم سو إذا حجيدوا بدنم يقرب سو يارد سو مجرش علي مدنهم لهم ولعلكم تشكرون شكر الله ما مسكن አለብን ጽናቱን እንዲሰጠን ባለው ላይ እንዲጨምርልን በሰራነው ዒባዳ ላይ ማግራቱን ማቅለሉን መናፈቁን ማፍቀሩን እንዲጨምርልን ሽክር ያስፈልጋል الله من ብሏል ለኢን ሸከርቱም ሲላም ይሰራል ለኢን ሸከርቱም ለአዚደነኩም ጨምርልናል ይሄ ማቴሪያል ቁሳዊ ነገር ብቻ አይደለም ለኢን ሸከርቱም الله باقرالله ማንኛውም መልካም ነገር በሰጠን መልካም ነገር ምናመሰግን ከሆነ ለአዚደነኩም ብዙ ባሮች አመስጋኞች አይደሉም ይላል አላህ ንፉጎች ናቸው ይላል وقليل من عبادي الشكور ጥቂቶች ናቸው የሚያመሰግኑት ከነዛ ከጥቂት አመስጋኞች አላህ አድርገን بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الله أكبر الله أكبر الله أكبر الله أكبر الحمد لله الذي بنعمته تتم الصالحات والصلاة والسلام على أفضل أنبيائه ورسله نبينا محمد وعلى آله وصحبه أجمعين أما بعد الله سبحانه وتعالى بزباروች አሉት ከነዛ ባሮች መካከል ግን አመስጋኞችን ይመርጣቸዋል አላህን ከምናመሰግንባቸው ነገሮች ምስጋና በተግባርና በቃል ነው የሚገለጸው አላህ የሆነ መልካም ነገር ሲውልልን ከምናመሰግንባቸው ነገሮች ምንድነው በዒባዳው ላይ በኸይር ስራ ላይ መጽናት መቻላችን ነው ከሐጅ በኋላ ከዒድ አልአድሓ ከዚህ ታላቅ ዒባዳ በኋላ ምን ነው ከኛ የምትጠበቀው አላህን በማመስገን በዒባዳ ላይ ጸንቶ መቀጠል الله بأمتان بتشان دي من ملك جيت هايرلم واعبد ربك حتى يأتيك اليقين نزي مواسم الخيرات سمتو يخير عزمرا وقتوش سمتو لأنك أكون كودك نبت لأنسون كفتتو تشاتشن لمولولن انجي بيوت استنفاساتشن روحاتشن جسداتشن أكالاتشن استسكالتش درس الله المجازات ነው ከኛ የምትጠበቀው ምናልባት من حكمة الباري جل في علاه حج የዓመቱ መጨረሻ ነው በሂጅራ አቆጣጠር ይሄ ሐጅ ذو الحجة ሲያልቅ ምን ነው የሚመጣው محرم ነው የሚመጣው محرم أول شهر የመጀመሪያ የአዲሱ ዓመት የመጀመሪያ ወር ነው محرم ዓመቱን በሐጅ እንዲያልቅ በዚህ በታላቅ ዒባዳ እንዲያልቅ يوم عرفة أيام التشريق 10 ذي الحجة እነዚህ መጥቶ ዓመቱን እንዲጠናቀቅ ማድረጉ ሕክማ ነው ያለው እዚህ ውስጥ ሰዎች ሁሉ ያለፉት ወራትን የተዘናጉ እንደሆኑ ቢያንስ የተወሰነ ነገር ተራሩጦ ተዳሩክ እንዲያደርጉ ነው ራሳቸውንም እንዲጠይቁ ነው የት ነው ያለፍኩት
ዓመቱን ሙሉ አዲስ ዓመት ሙሐረም አዲስ ዓመት አዲስ ወር ነው የሚጀምረው አዲስ ዓመት ነው የሚገባው 1446 እንዘጋለን በምንድነው የምንዘጋው ምን ስንሰራ ነው የከረምነው ሚቆጠር እስቲለኛ ለራሳችን እኔ እንደው ዛሬ ሙትትብል ዛሬ አላህ ፊት ነው ቀብር ቢሄድ እቺ ባለፈች ዓመት ውስጥ እቺ ሰርቻለሁ በህይወት ዘመኔ እዚህ እስኪመጣ ድረስ እቺ ነው ብለን በድፍረት ልክ እንደዛ እንደ አስሐቡል ጋር ማምለጫ ሲያጥራቸው ሁሉም ዞር ብሎ በእخلاص የሰራትን ኢባዳ ሲፈልግ ያንዳንዳቸው የተለያየ ኢባዳ ነው ያገኙት ልክ እንደዛ ቀብር ዛሬ ብንሞት ምንድነው በርግጠኝነት ነጃን ወጣበታለን ለነዚያ غلاظ شداد የሆኑ መላእክቶች መጥቶ ስቀጠቀጡን ቀብር ውስጥ መልስ ይኸው ብለን ምንድነው ያለን ሞት እንደሆነ ቀጠሮ ይዞ አይመጣም እድሜ ቆጥሮ አይመጣም 60 ደርሳል 70 ደርሳል አይ አንተ 20 ቤት 30 ቤት ገና የለም እንዲህ አይነት ነገር اذا جاء اجلهم لا يستأخرون ساعة ولا يستقدمون ነው የለም ወደፊት ወደ ኋላ የሚባል ነገር የለም ጽኖች من صحابة رسول الله عبد الله بن عباس ዛሬ ትሞታለህ አሁን ትሞታለህ ቢባል ክፍት ቦታ የለኝም ነው ያለው ዛሬ አሁን ትሞታለህ ቢባል ይሄ ጎደለኝ ይሄን በሰራው ይሄን ቶሎ ሰራል እኛ ግሺ ነገር ነው አይደል እዚህ ጋር አይነላረኩም ይሄ ሰው ሐቅ እዚህ ጋር አለ እሬ እንደው ሰላት እኮ አንድ ቀን እንደዚህ ሰደቃ የሆነ ማአት ነገር ነው የሚመጣብን የለንማ እሱ ግን የለም ጨምሮ ነገር የለም ትሞታለህ አሁን ቢባል ይሄ የለውም ለዚህ ነው ዑለሞች ምን ይላሉ አጠገቡ የነበሩ ሰዎች ኢብኑ አባስ ሩሑ ልትወጣ ስትል ይመደጋገማት የነበረችው ቁርአን አያ ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية አንቺ የሰከንሽ በተውሂድ የቆምሽ እርጋታን የተላበሽ ነፍስ ارجعي ሂጂ ወደ ጌታሽ ተመለሺ ጌታሽም ወዶሽ በጉጉት እየጠበቀሽ አንቺም እንዲህ ወደምትሄጅበት ነገርም በደስታ በጉጉት ወደሽ ተመለሺ ወደ አላህ Subhanahu Wa Ta'ala ትባላለች ይሄንን ነው ያለ የሞተው ክፍት ቦታ የለውም ማሱ ከዚህ ውጭ ምን አለው راضية مرضية ሆኖ አላህ ፊት ከመቅረብ ውጭ እኛስ ምን አለን ሐጅ ይመጣል ረመዳን ይመጣል አያም ብዙ ምርጥ ቀናቶች ህይወታችን ውስጥ ይመጣሉ ምናችን የታችንን ቀየሩ አኽላችንን ቀልባችንን ስሜታችንን ኢባዳችንን ውሎአችንን አኽላቃችንን ምናችንን ነው ለውጦ ይሄዱ ያሉት እነዚህ ቀናቶች እኮ ይመጣሉ ተመልሰው ይመሰክሩልናል ወይ ይመሰክሩብናል ያንዳንዱ እኮ እነዚህ የሚያልፉት ያለፉ ይመስሉናል አይደል አልፎ አላውኛና አንይዛቸው ላኪን ይመጣሉ ቂያማ ቀን ያንዳንዱ ሰከንድ ደቂቃ ጋር እንፋጠጣለን ገና ቂያማ ቀን አላህ Subhanahu Wa Ta'ala ፊት ቀርበን ያኔ መልሳችን ምንድነው አላህ እነዚህ ምርጥ ጊዜያትን አምጥቶልን ካልተቀየርን ሂሳብ አድርገን ቆም ብለን ፋይላችንን ካልቀየርን የቆሸሸ መዝገባችንን እንደው ካላጸዳን ምንም ይጠብቀን ሞት ነው የሚጠብቀን ሞት ደግሞ ወዴት ነው ሞት ከስራችን ጋር ነው የሚያገናኘን መች ቀብር የገባንበት ሰዎች የተወሰነ እርምጃ ቀብሩን አፈር መልሶብን ወደ ኋላ ሲሄዱ ከስራችን ጋር እንገናኛለን الله መጨረሻችንን ያሳምርልን አላ صلوا وسلموا على من امركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد خص منهم أبا بكر وعمر وعثمان وعلي
وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين، وعنا معهم بعفوك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم ردنا إليك ردا جميلا، اللهم ردنا إليك ردا جميلا، اللهم ردنا إليك ردا جميلا. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم طهر قلوبنا من النفاق، وأعمالنا من الرياء، وألسنتنا من الكذب، وأعيننا من الخيانة، إنك تعلم خائنة الأعين وما تخفي الصدور. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر، برحمتك يا أرحم الراحمين. ربنا عليك توكلنا وإليك أنبنا وإليك المصير. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما تصنعون. الله أكبر، الله أكبر، الله أكبر، الله أكبر.